ሃይ ጋይሶች እንዴት ናችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ ቶርናመንትን እንጫወታለን። ያው ሙሉ ጨዋታ ባይሆንም የመጨረሻ አንድ ጨዋታ ወደ እናንተ ይዤላችሁ ቀርቤ ያለው ብዙም አልከበደኝም። ለምን እንደሆነ አላቅም። ያው ሰሞኑ እንደምታውቁት የኔትወርክ ጉዳይ ብዙ እያወራን ነበር እና በእርግጥ እኔ አሁን ካለሁበት ቦታ ከዚህ ቀደም ከነበርኩበት ቦታ ወጣ ብዬ ነው የጌም እየተጫወቱት ያለሁት። በሳፋሪኮም ሲም ካርድ ነው ጌሙን ያደረኩት። የሙሉ ጨዋታዎች አንድ ጌም ነው። አንድ ጌም በድል ነው ያሸነፈኝ እንጂ ተጫውቶ በልጦኝ ምናምን አይደለም። እና ሁለት ድሮ አድርጌ ያለው መጨረሻ የጨዋታ ካሸነፍኩኝ ማለት ነው ምናልባት አሁን ከመጡት ስታሮች አንድ መውሰድ እችላለሁ ማለት ነው። ቪዲዮን እስከ መጨረሻው ተመልከቱ። ከዛ ውጪ ደግሞ ክላን በተመለከተ መጨረሻ የምናየው ነገር ይኖራል። እስከ ቪዲዮ መጨረሻ አብራችሁን ሆኑ። ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮን ደግሞ ላይክ አድርጉልኝ። እወዳችኋለሁ። Mendes. Mbappe. Now De Bruyne. What a chance. Oh, so close. That was the first shot today. They'll hope they can do better later on. Now it's Rafinha. Throw in here. Hakimi. He's taken back possession. This is Haaland. Van Dijk with a tackle. What a ball. Mbappe. He got that all wrong. Now it's Rafinha. No one's going to get on the end of that cross. He misjudged the pass. Passed into the box. Oh, there from Haaland. Oh, he used his height and strength to win the aerial ball there. First 45 minutes are up, and one of these teams is firmly in control. It's 2-0. The second half resumes, 2-0 in the first half. But how will the second half pan out? Hooks it forward. Passing the ball really well. Their passing has been so accurate. Mbappe. They're moving the ball about so well. This team looked eager for more goals, and it's looking likely they'll get them. The defender could be in trouble here. He goes for goal. They'll be delighted with that. What a goal. What a difference the sub has made. He's scored. Let's see the build-up which led to the goal. And the manager's making a change here. Lamine Yamal. Dribbles with the ball. And he hits it. Inches away from goal.
this is crisp passing. Short throw. Mbappe. He can't miss. Slotted home. Great composure from this player. Is that goal just the start of many? And we're back underway, but how will this team respond? It seems the manager made the right call with his tactics. His team are looking good today. This is Haaland. And it's opened up here. They're right back in it now. It looks like they're going to win the game. And back to the goalkeeper. No pressure here, they're firmly in control. Here's Van Dijk. They're just looking to keep the ball. That game was too close to call, but they just found the edge to win by the slimmest of margins. What a great performance he's put in. He fully deserves to be named player of the match. ጋይሶች እንዳያችሁት ነው ጨዋታው አሸንፍ ያለው ባለቀ ሰዓት ጎል እያስቆጠረ ነበር። ከምባክ የማድረግ እድሉ ከፍ ያለ ነበር። ምክንያቱም ከኋላ የሚመጣ ቡድን እኮ በጣም አደገኛ ነው፣ ያው ታውቁታላችሁ። እስቲ አሁን ደግሞ እድላችን በኤጀንት በኩል እንሞክር። ከነዚህ ተጫዋቾች አንድ ምናልባት እንዲሰጠኝ። እኔማ የሆነ ነገር አድርጎኛል፣ የሆነ ነገር አድርገውብኛል። እግዚአብሔር ነው የምላችሁ። ብቻ እንሞክር እስቲ። ሌትስ ጎ። This team have got their man. Can he help them to success? ነገርኳችሁ እኮ ከኔ ጋር የሆነ ችግር አለበት። ይሄ ኤጀንቱ ማለት ከኔ ጋር የሆነ ችግር አለበት። ብቻ ለማንኛውም ተጫዋች እንዴት ነው መሽጠት የሚቻለውና ሽጠን እንዴት ነው የምናሳድገው የሚል በጣም አንዳንድ ቴክስቶች ይደርሱኛል። እንዴት እንደሆነ አሁን አሳያችኋለሁ ማለት ነው። ለምሳሌ ይሄ ተጫዋች ትገዙታላችሁ። ኖርማሊ ቅናሽ ስለሆነ ምናምን 600 አካባቢ ትገዙትና መለሳችሁ ትሸጡታላችሁ። ስትሸጡት ግን እዚህ ጋር በሁለት ነገር ያስመርጣችኋል። ቴክኒካል ፊትነስ ይላችኋል። እናንተ ብዙ ጊዜ በፊትነስ ብታሳድጉ ተመራጭ ነው። ያው በቴክኒካልም አንዳንድ ጥቅሞች ስላሉት በፊትነስ ታሳድጉትና ከዛ ትሸጡትና ከዛ ስታሳድጉ እዚህ ኮቹ ስትገቡ እንደዚህ በዚህ በኩል ያመጣላችኋል። ከዛ ተጫዋቾች ታሳድጋላችሁ ማለት ነው። ይሄ ነው ቀላሉ መንገድ። በስተመጨረሻም ኪቪቻ ማክሲመም ሰርቶልኛል። በጣም የሚገርም አስተዳደግ ነው። እንደምታዩት በፊትነስ ብቻ ስላሳደጉት ስፒዱ 100፣ ስትሬንግዙ፣ ስታሚና፣ አክሰለሬሽን ስትሬንግዙ ብቻ 99 ነው እንጂ በቃ አሪፍ የሚባል አስተዳደግ ነው። እና እንደዚህ ነው መሽጠት። ከዛ አንዳንድ ብዙ ልጆች አላችሁ ማየን ተጫዋች ይዛችሁ ምናምን ነገር እና ደግሞ ኮይን ይሄ 50,000 ኮይን 25,000 ኮይን የምትሰበስቡ ልጆች ቲሙን አሳድጉበት። እንዴ ኮይን ሊመጣልኩ በምንም አይነት መንገድ ሰርታችሁ ታምጡታላችሁ። ግን ተጫዋች እየገዛችሁ እየሸጣችሁ አሳድጉበት ብዬ በመጨረሻ መክራችኋለሁ። ከዛ ውጪ እነዚህ እዚህ ጋር ቀደም የሰጠኝ ቴክኒካል ማሳደጊያ ነው ማለት ነው። እሱንም እናሳድግበታለን። ያው ግዴታ መጠቀም ስላለብኝ ነው። አሁን እዚህ ጋር እንደምታዩት የአማል ራሱ የሚገርም አስተዳደግ ነው። ሹቲንጉ አሪፍ እንዲሆን ግዴታ በእንትን ማደግ መቻል አለበት። ሹቲንጉ ማደግ መቻል አለበት። የሚመታቸው ኳሶች ወደ ጎል እንዲቀየሩ ግዴታ ሹቲንጉ ከ95 በላይ መሆን መቻል አለበት ማለት ነው። ክላን ውስጥ እንደምታዩት አሪፍ ሰርተናል በዚህኛው ሳምንት ማለት ነው። አንድ ቀን ከ5 ሰዓት እየቀረ ራሱ 10 ሚሊዮን ገብተን አሳክተነዋል ማለት ነው። በጣም ስራችሁን እየሰራችሁ ነው። በቀደመት አስጠንቅቄያችሁ ነበረ ማለት ነው። ሌላኛው ቻናል ውስጥ ያላችሁ ልጆች ደግሞ እንደዚሁ ስራችሁ እንድትሰሩ በአክብሮት እጠይቃችኋለሁ። በሌላ ቪዲዮ እንገናኛለን። ይመቻችሁ።